አጠናክሮ ለኢትዮጵያ ሕዝብ ማቅረብ ነው። እኛ ለኢትዮጵያ ሕዝብ እንደተባለው የተገባውን ቃል ካልመለሰ የኢትዮጵያ ሕዝብ በእኛ አስተዳደር ካረካ በምርጫ ከጣለን በተደጋጋሚ እንዳለው በደስታ እናስረክባለን። በደስታ እኛን ዞን ለማሳለጥ ያመች ዘንድ ክፍለ ጦሮች የተወከሉበት፣ ኮሮች የተወከሉበት፣ የላይኛው አመራር የተወከለበት በኔ የሚመራ ኮሚቴ ተቋቁሞ መስፈርቶችን አዘጋጅቶ እጩዎችን እየጠቆመ ይገኛል። ከእዙ ሰብሳቢ ጀምሮ የድርጅታችን ህገ ደንብ በሚፈቅደው መሰረት ለልዩ ልዩ ቦታዎች የሚሆኑ አመራሮችን በመስፈርቶቹ ለይቶ በመስፈርቶቹ አንጥሮ እኔ የምመራው ኮሚቴ ለሚመለከተው ካቀረበ በኋላ ጸድቆ እዛችን በተሻሉ መሪዎች፣ በተሻሉ ነፍሶች፣ በተሻሉ ስብዕናዎች የሚመራበት ጊዜ በጣም ቅርብ ነው የሚሆነው። ሁላችንም በያለንበት ለዚህ ሂደት ገንቢ አስተዋጽኦ እናበርታ። ከወሬ ከሐሜት ከማህበራዊ ሚዲያ ግርግርና ጫጫታ ራሳችን ጠብቀን ዓላማችን ላይ አይናችን ሳናነሳ ዓላማችን በእጃችን ብቻ ሳይሆን በጥፍራችንም በጥርሳችንም መውጭጨን ይዘን ወደፊት እንድንገሰግስና የመከራ ጊዜያችን አሳጥረን ለድል እንድንበቃ ሁላችሁንም አደራ ማለት ፈልጋለሁ። እግዚአብሔር ይጠብቃችሁ። አመሰግናለሁ። ያው ሁሉንም ለመታዘብ ፈልገን ነው የማያልቅ ባንዳ ማለት ነው። በፖለቲካ ትግልም አሁን ካብንም ከሌሎቹም ጀምሮ በአማራ ትግል ሲደረግ በኢትዮጵያ አንድነት ድርድር የለንም ነው ሲባል የመጣው። እኛ የምናውቀው እሱ ነው። ፋኖ ውስጥም ይዘን የገባ ነው። መንግስት ጋር ጥያቄ አለን። ጥያቄያችን በሰላማዊ መንገድ ሊመልስ አልቻለም። እየታገልን ነው። በኢትዮጵያዊነታችን ግን አንደራደርም ነበር የአብዛኛው አመለካከት። አሁን ይሄን ይሽጠውታል ነው። በምን ሳጋ አብረው ሊሆን ይችላል? አሁን ኢማጂን ደብረጽዮን፣ ጀዋር፣ ኢሳያስ ዘመነና ፋኖ ውስጥ ያለው ብዙም ያስተሳሰብ ጨቅላነት ውስጥ ያሉት የጎበዝ አለቃ የነበሩ ሰዎች በምን አስተሳሰብ ነው ሀገር የሚያቆሙት? አሁን ሀገርን ለማቆም እኮ ተቀዳሚው ነገር ቢያንስ ከመከላከያ ሰራዊት ጎን ከፌደራል መንግስቱ ጋር ሆኖ ጥያቄዎቹን ማስተካከል እንደው በአገር ሉዓላዊነት የማይደራደር ኃይል የመጀመሪያ የሚያደርገው ይሄን ነው። የፈለገ ቢከፈው የፈለገው አሁን እኛ እኮ ዋጋ ሳንከፍል ምናምን ቀርተን እኮ አይደለም፣ ብዙ ነገር አጠና ብዙ ነገር አሳጥተናል እኮ አይደለም ስንቆይ። ግን አሁን እንዳለው ይሄ ጂኦፖለቲክሱን ስናየው ኢትዮጵያ እንደ ሀገር እንድትቆም ማን ነው ያለው ኃይል? ይብዛም ይነዝም የፌደራል መንግስቱ አቅምና ሙሉ የመከላከያ ሰራዊት አቅም ነው ያለው። ከዚህ ጎን ሳይቆም የቱ ነው ሀገር እንትን ያለው? አሁን የሆነ ማፍረስ ነው የሚችለው ባይዘ ይሄ ኃይል የሚችለው ማፍረስ። የሆነ ወረዳ አፍርሶ ወረዳ አመራር ሹም ብትል አይችልም። ስለዚህ እርግጠኛ ነኝ ስለምናገር የሆነ ወረዳ አመራር የወረዳ ካቢኔ አሟልቶ አያስቀምጥም። ሀገር አይደለም ለአማራ የሚቆረቆሩ አይደለም። ይሄ ባለፈው የፋኖ አመራሮች የገቡት ናቸው ማለት ነው። ከዛ በኋላ ተንጠጣቢውና ያው ፋኖ ከሚባለው ውጪ ያሉ ኃይሎች አፋብን ብለው መስርተው በያሉበት ጥፋትን ይዘው እስኪሞቱ ድረስ የተወራጩበትና በቀጥታ የአማራን ህዝብ ለማጥፋት በይፋ መስራት የጀመሩበት በቻሉት አቅም ከተማ ላይ ገብተው ቢሮዎችን ማውደም እያለ የተሰራው መሰረተ ልማት አልበቃኝ አለ ብሎ የተነሳን ህዝብ ጭራሻችን ደግሞ አይኑን እያጠፉ መሰረተ ልማቶችን ለማውደም የሚያሰሩ ሰዎችን ያየንበት በግልጽ ሰዎች ተገልጠዋል። ልጆቹን ከትምህርት ቤት ሲከለክሉት መሰረተ ልማቶች ባጭሩ የአሰራር ድክመቶች እና መሰል ነገሮች ናቸው ለህዝብ ብሶት ቀስቅሰው በዛ ነገር ያበቁት። ነገር ግን በዛ ስም ገብተው ያንን ለማጥፋት ሲሰሩ የነበሩ መሆናቸውን እንደ ጉባለች ኢትዮጵያ በደንብ አርገን የተናገርንበትና የራሳችንን ግዴታ ተወጥተን አማራ ክልል ላይ የአማራ ወኪል ነኝ ብሎ የሚሰራ ሁሉ በማወቅም ይሁን ባለማወቅ አማራን ከገጸ ምድር ለማጥፋት በሁሉም ቦታ ላይ ተወካይ ሰው አልባ በሆነ መልኩ ጠፍቶ እንዲጠፋ ለማድረግ የሚሰራ መሆኑን በተለያዩ መልኩ አረጋግጧል። ለምሳሌ የመጀመሪያው እስረኞችን መበተን ነው። አስታውሱ፣ እስረኞችን መበተን ምን ውጤት ለማምጣት? ስርዓት አልበኝነትን ለማንገስ ወይስ የህዝብን ህልውና ለመጠበቅ? ህዝብን ወደማይወጣው ዘላቂ ችግር ውስጥ ከትቶ በዘላቂ ችግሮች ውስጥ በማኖር መቼም ቢሆን እንዳያልፍለት ለመስራት ነው። በተለያዩ የሀገሪቱ ክፍል ላይ ሲወገዝ፣ ሲገደል፣ ሲባረር እና የመጀመሪያው የኢትዮጵያ ጠላት አማራ ነው ተብሎ የተሰራውን ትርክት መሰረት ተደርጎ ብዙ ጥፋቶች ተሰርተው ያንን ጥፋት እያከከ ያንን አካክሳለሁ ብሎ የመጣው ኃይል
የቀረውን የህዝብ መከራ ለመጨረስ ከዛ የተረፈውን ህዝብ ለማጥፋት እንደሆነ በደንብ ማረጋገጥ ተችሏል። እዛ ላይ ያሉ ሰዎች አማራን ለማጥፋት እየሰሩ ነው አይደለም ካላችሁኝ፣ ሰው የተነሱት ወለጋ ላይ ያለውን አማራ ለመታደግ ከነበረ አይደለም ወለጋን በመላው አማራ ክልል መውሰድን አሳይተዋል። ሰው የቱን አደረገ? መቀበል ነው። ይህንን የደገፈ ሁሉ ለዛ ነገር የተባበረ ሁሉ ፋኖ እያለ የፈነነ ኃይል ሁሉ አማራን ለማጥፋት የሰራ መሆኑን ማመን መቀበል አለ። እስረኞችን መበተን ምን እንደሚያመጣ መለካት፣ ባንክ መዝረፍ፣ ሴቶችን መድፈር፣ መሪና መርህ አልባ የሆነ ግጭት መፍጠር፣ ልማትን ማስተጓጎል፣ ማዳበሪያ መስረቅ፣ መሰረተ ልማቶችን ማውደም፣ ትምህርት ቤቶችን ማውደም፣ ተማሪዎችን መድፈር፣ መጨፍጨፍ፣ መምህራንን እንደዚሁ መጨፍጨፍ፣ ለሰላም የነበረን እሴት ማጥፋት ምን ሊሆን እንደሆነ ማየት ነው። ሰሊጥ ማቃጠል፣ ነዳጅ ማቃጠል፣ ሁሉንም ነገር በዚህ መልኩ ደርድራችሁትና የተወራውንና የተደረገውን አይታችሁ ህወሓትን ለመታገል የወጣው ከህወሓት በላይ ህወሓት ሆኖ የግብፅን ቆሻሻ ነገር ለመጥረግ የተነሳው ከግብፅ በላይ ግብፃዊ ሆኖ ቆሻሻን ተሸክሞ የመጣ ስብስብ ላይ ገንዘቡንም ጊዜውንም ኢንቨስት ያደረገ ኃይል ይዋጠው ይቀበለው። ያ ነገር በቻለው አቅም እኛን ለማጥፋት የሰራ መሆኑን እኛ አንረሳም። ምላሽ እንሰጣለን። አንዱ በዛ ነገር የተጠቀሰው ነው የማያልቅ ባንዳ የማያልቅ አያልቅም። ለምሳሌ ሸኔ ብላችሁኛል ቅድም። ሸኔ የባንዶች ባንዳ ነው። የማያልቅ ባንዳ አያልቅም። ለምሳሌ ሸኔ ብላችሁኛል ቅድም። ሸኔ የባንዶች ባንዳ ነው። የማያልቅ ባንዳ የቱንም ያህል የአንድነት ጠበቃ በሆን እንዴ ምናልባት እንደው ሁለትም ሶስትም አራትም ሀገር ለካ ብንሆን በሰላም መለያየት የሚችል እድለኛነት ነው። የቱንም ያህል የአንድነት ጠበቃ በሆን ለአራት ይሰንጥቀው የኢትዮጵያ አምላክ የኢትዮጵያ ሕዝብ ተለያይ ብትለው መለያየት አንችልም። ኤርትራውያን ላይም መለያየት አንችልም። እንኳንስ ሌላው ኤርትራ ላይ ያለውን ቆሻሻ የሻቢያዊ በሽታ የወረሳቸው ነውረኞች ሲቀሩ ህዝብ ከህዝብ ጋር መለያየት አንችልም። አንድነታችን ይቀጥላል። አሁንም ህዝብ ከህዝብ ጋር ይቀጥላል። በኤርትራም በትግራይም በአማራም በኦሮሚያም ያሉ በሽተኛ ሰዎችን አስወግደን ህዝብ ከህዝብ ጋር በሰላም ይገናኛል፣ ይቀጥላል። ቆሻሾች ከቆሻሻ ነገራቸው ጋር ለሌላ በሽታቸው እንዳይዛመት ተደርገው ይቀበራሉ። አንድ አምስት እንዳውም ብዙ ነው የሚል አስተያየት ሰጥተህ ነበርና በዚህ ስናደርግ የ45 ቀን ቀጠሮ ምን ላይ ደረሰ የሚል ነው። አሁንም ከእነ 45 ቀን ቀጠሮ በዛው ጠፋ የሚል ነው ሲጠይቁም ሲናገሩም ያሉትና እግረ መንገዱን መያይዘ ሀሳብ ተሰጥተበት የ45 ቀን ቀጠሮ የሰጠ ሰው አለ እንዴ? ቅድመ ሁኔታው ከተሟሉ 45 ቀን የማይሰጥ ቅድመ ሁኔታው ተሟልቷል ያለ ሰው አለ? ይሄ አገዛዝ እንዴት አድርጎ ሊገላገለን ይችላል፣ እንዴት አድርገን ልንጥለው እንችላለን የሚለው ላይ ነው እንጂ ማተኩረው አሁን የነሱ ንግግር የነሱ ስብሰባ እያዳመጥኩ ልተቻቸው አሁን በስልጣን ላይ ያለውን አገዛዝ በ45 ቀን ውስጥ ማሸነፍና ማንበርከክ እንችላለን። ይሄ መንግስት ለወራት ጭንቅላት አለው ግም ነው ልንገርህ፣ የማይረባ ግም። እንግዲህ መንግስትን ከስልጣን የማውረዱ ጉዳይ ብዙም አሳሳቢ ጉዳይ አይደለም። ምንድነው ሰው ነው ወይ? ይሄ መንግስት ለወራትም የመቀጠል አሁን ሰዎችን የትኛውን ነው የምናምናቸው? 45 ቀን መስጠቱን ቢረሳው ሰኔ 30 በኋላ መንግስት የለም፣ ከመስከረም 30 በኋላ መንግስት የለም ያለውን ከዛም ምርጫ 96 97 ላይ የነበረውን ነገር ያደረገውን ድርጊት በሙሉ ጥላቶቹ በደንብ አድርገው ጋላቢዎቹ ይይዛሉ። እኛ ባንናገረው እንኳን ዛሬ ለነሱ ሲያገለግል ብቻ ዝም የሚሉት ነገር ግን እርሱ ከዛ ትራክ ሲወጣ አብዝተው የሚተርኩት ብዙ ታሪክ ይዟል። የትኛውን አምነን ነው ከልደቱ ጋር የቆምነው?
ከሰኔ 30 በኋላ ምርጫ የለም፣ ከመስከረም 30 በኋላ ምርጫ የለም ያለውን አምነን ነው? እንደኔ የሽግግር መንግስት በጣም ነው የምጠላው ያለውን ነው ወይስ የሽግግር መንግስት ያስፈልጋል ያለውን ነው? እንደ አብይ በኢትዮጵያ ብቻ አይደለም በዓለም ላይ ተወዳጅ መሪ አይቻላውቅም ያለውን ነው ወይስ ይህን መንግስት ለመጣል በቀላሉ 45 ቀን በቂው ነው ያለው ነው? የቱን አምነን ነው ልደቱን የወደድነው? ሌሎችንም እንደዚህ የተናገሩትን እያዝ የትኛውን አምነን ነው? ወጣቱ በጣም በተናገሩት ነገር ላይ ብንሄድ ምን ያህል ልንጠቀም እንደምንችል ነው። እኔ ሰዎች የምንሞግታቸው በንግግራቸው ነው። አሁን እዚህ የምናገረው ትናንት ያወራሁት እዛ ላይ የሚደረገው ነገር ያለምን ጠቅላላ ጥፋት የሚገልጽ በቀጥታ እየተጎዱ ከሚታዩ ሀገራት በላይ አንደኛ ተጠቂዎች አጥቂ ነኝ የሚሉት ሀገራት፣ ሁለተኛ ዝም ያሉ ሀገራት። በዓለም ላይ ህግ ሲፈርስ ሁሉ ነገር በትንትኑ ሲወጣ እያየ የዓለም ህዝብ ዝም ይላል። ዛሬ በዚህ ጉዳይ ላይ በጉልበት የሄዱ ሰዎች የህልማቸው ቢሳካ ከዛ በኋላ አፋን ላይ ብሎ የሚያወራ አንድ መሪ አይኖርም። ብታምኑ ባታምኑ እነዚህ ጉልበተኞች በተለይ ሀገራቸውን ይዘው ለመጥፋት በጣም እየተጣደፉ ይመስለኛል። እኔ የማምነው እንደዛ ነው እንጂ ከኢራን ይልቅ እኔ አሜሪካን ይዘው ለመጥፋት፣ እስራኤልን ይዘው ለመጥፋት፣ ከዛ ጋር አብረው የተሰለፉ ሀገራትን ይዘው ለመጥፋት፣ በተቃራኒ ደግሞ ተፎካካሪ ነን ለሚሉ ሀገራት አቅም ለመስጠት ለምሳሌ ፑቲን በቀላሉ ቻይና በቀላሉ እና ሌሎች ሀገሮች በቀላሉ አይነካኝም ብሎ የተቀመጠ ሰውም ካለ እሱ አይቻልም። ሁሉም ያለንበት ፕላኔት እኛ ትንንሾች ሆነን ብዙ ነገር ቅንጭብጭብ ውስጥ ብንገባ እንደዛ አይነት አይደለም። ነጃን ኖሮ እኮ አጋምሳ ከተባለ ቦታ ላይ ተወካይ ልከው ከነ ዘመነ ካሴ መሪዎች ጋር ተገናኝተዋል። ሰሞኑን አንድ ሪከርድ የወጣ ሰምተህ ከሆነ እንደው የመረጃ የሚዲያ ሰው ስለሆነ አይቻለሁ። የአማራውን ቤት እኛ እናቃጥል፣ በወለጋ አካባቢ የሚንቀሳቀሱ ፋኖች አሉ እንደምታውቁት። ሸኔዎች ደግሞ የአማራ ተወላጆችን እኛ እናቃጥላለን፣ የኦሮሞ ተወላጆችን እነሱ አቃጥሉ። አስበዋል አይደል? ይሄ ነው ጥያቄ የሚመለሰው። አንተ ሀብት ንብረት በመውደድ አንተ ሰው በመግደል ጥያቄ መመለስ አትችልም። መንግስት መሆን አይቻልም። ነጃን ኖሮ እኮ አጋምሳ ጥያቄ ለመመለስ አይደለም ማለት ነው። አሁን ሰው ያልገባው ይሄ ነው። እዚህኛ ውስጥ ያለው ምናልባት መስሎት ከገባም ብዙ ጥፋትን ሲያከናውን ቆይቶ ጠላት ሪከርድ በሚያደርገው መልኩ ከያዘ በኋላ ሲባንም ከእንቅልፉ ሲነሳ ወደማይወጣው መከራ ውስጥ ገብቶ በዛው የሚቀጥልበት ነው። እንደዛ አይነት ነገር ነው። አዳኝነትም በገንዘብም ቢሆን አያስተምራችሁም። የጀመረውን የማይጨርስ ወንድ ልጅ ደግሞ ባይወለድ ነው የሚሻል። ጀምረናል፣ እዚህ አድርሰናል፣ ወደድንም ጠላንም እንጨርሳታለን፣ እንፈጽማታለን። አይደለም እንዴ አላችሁ? ሁሉም በለው የማይጨርስ ቤተመንግስት ምን አባክ ልታደርግ ቤተመንግስት ጋር ባለበት ምንም ቤትህ ነው ወይ? ያማችህ ቤት ነው ወይ? ቤተመንግስት እኮ ባለቤት አለው። አሁን ባለቤቱ ሰውየው ነው። ባለፈው የነበረው ኃይለ ማርያም፣ ከዛ በፊት የነበረው መለስ ነው፣ ከዛ በፊት የነበረው መንግስቱ ነው፣ ከዛ በፊት የነበረው ኃይለ ስላሴ እያለ ይሄዳል። ምን ጉዳይ አለ ቤተ መንግስት ጠላ ቤት መሰለው ወይ የሚለው የለም። ወልቃይት በአማራ ነው ይላል። ማን አባክ የሰጠ አማራ ብትሉት ወያኔ የሰጠ ህገ መንግስት እኮ ነው ይላል። ወልቃይት የጎንደር ነው አማራ ነው ስትል አማራ የሚባል ብሔር አለ፣ ክልል አልነበረ። ወልቃይት እኮ አማራ ነው የምትል ከሆነ አማራ ትናንት የተፈጠረ ክልል ነው የሚል ገልፍ ጉባኤ በአዲስ አበባ እየተካሄደ ነው። በጉባኤው መክፈቻ ላይ የተገኙት የኢትዮጵያ የባህር ኃይል አዛዥ ሬር አድሚራል ክንዱ ገዙ የቀይ ባህር አስተዳደር አካታች መሆን አለበትም ብለዋል። አካታች ይሁን ሲባል የባህር ተጋሪዎች፣ የባህር በሩ ዜጋ ሀገራትና የአካባቢው ሌሎች ማህበረሰቦችን ማለት እንደሆነም ጠቁሟል። የቀይ ባህር አስተዳደር አካታችና አግባብነት ያለው ሲሆን ዓለም አቀፍ የአቅርቦት ሰንሰለት ሰለጠና የተሰናሰለ እንዲሆን ያስችላል ነው። የኢትዮጵያ የባህር በር ባለቤትነት ከራሷ ባለፈ የቀጠናውን ሰላምና ደህንነት በማረጋገጥ ህገወጥ የሰዎች ዝውውርን፣ ሽብርተኝነትንና የባህር ላይ ዝርፊያን ለመከላከል ወሳኝ መሆኑን አስረድቷል። የውጭ ጉዳይ ኢንስቲትዩት ባዘጋጀው በዚህ ኮንፈረንስ አጥኚዎች፣ ፖሊሲ አውጪዎች እና የቀጠናው ሀገራት ተወካዮችን መገኘታቸውን የዘገበው የአማራ ሚዲያ ኮርፖሬት ነው ማለት ነው። ሰሞነ ሕማማቱን እንግዲህ ጾም ጸሎት ሰዓት ያድርግልን። እንግዲህ በሆርሙዝ ሰርጥ ላይ ተብሎ የሚያስፈራሩት ነገር በሙሉ